እምነትን የሻሩና ታዳሚያንን በሃይማኖትና በሌሎች ነገሮች የከፈለው የዘንድሮ ቲክቶክ ክሬቲቭ አዋርድ በርካቶችን እኛ ስለምን አልተመረጥንም ብለው ጥያቄ አስነስተው ከዚህ በኋላ ዝግጅት ስታደርጉ እጩ እንዳታደርጉን ያስባለውና በአንዳንድ ካታጎሪዎች ላይ ደግሞ ከፍተኛ የሆኑ ፉክክሮችን ያስነሳው በብዙዎች ዘንድ ከፍተኛ ጉጉትን ፈጥሮ የነበረው የዘንድሮ ቲክቶክ ክሬቲቭ አዋርድ ይፋ ከሆነው የእጩዎች ዝርዝር ጀምሮ እስከ ምድባቸው ድረስ በርካታ አነጋጋሪ ጉዳዮችን ይዞ ብቅ ብሏል። ታዲያ እኛም እያንዳንዱን ዝርዝር ይዘንላችሁ ወደ እናንተ የምናደርስ ይሆናል። ሰላምና ጤና በያላችሁበት ተመኘን። ውድ የኢሳግ መዝናኛ ቤተሰቦች ወቅታዊ አዳዲስና ታማኝ መረጃዎችን እንዲሁም አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች ይዞ ይቀርባል። ታዲያ ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ላይክና ሼር ማድረግ ብቻ ነው። የቲክቶክ ክሬቲቭ አዋርድ ዘንድሮ ለሶስተኛ ጊዜ የሚከናወን ሲሆን በዘንድሮ አዋርድ ላይ ግን በርካቶች ጥያቄ አንስተዋል። ከነዚህም የመጀመሪያዎቹ ደግሞ በርካቶች የምናስታውሳት በኢቢኤስ ቴሌቪዥን ላይ በአዲስ ምዕራፍ በኩል ብቅ ያለችው አሁን ላይ ደግሞ በቲክቶክ ላይቭ እና አጫጭር ድራማዎች እየሰራች የምትገኘው ዋንትያ ሰለሞን ቅሬታ ካቀረቡት መካከል አንደኛዋ ነች። ዋንትያ በቲክቶክ ከ1.4 ሚሊዮን በላይ ተከታይ ያላት ሲሆን በውድድሩ ላይ ግን በምንም አይነት ዘርፍ እጩ አልተደረገችም። እሷም እኔ የልጅ እናት ስለሆንኩ ነው ወይ እጩ ያልተደረግኩት ስትል ቅሬታዋን አሰምታለች። ሌላኛው ደግሞ በትረካዎቹና አስተማሪ ታሪኮችን በማምጣት እናውቀዋለን ብሩክ ዚቲ። እርሱም እንዲሁ በቲክቶክ ላይ ከ1.1 ሚሊዮን በላይ ፎሎወርስ ያሉት ሲሆን እሱም ባለመታጨቱ ቅሬታውን አሰምቶ ከዚህ በኋላ በምታዘጋጁት ውድድር ላይ በገዛ ፍቃዴ ራሴን አግልያለሁ፣ ድጋሚ እንዳታወዳድሩኝ ሲል ቅሬታውን አሰምቷል። በርካቶች በዚህ ጉዳይ ላይ አስተያየት ቢሰጡም አንዳንድ ካታጎሪዎች ላይ በይበልጡ አስተያየቱ ተሰምቷል። አንዳንድ ግለሰቦች ቲክቶክ ላይ ብዙም አክቲቭ ሳይሆኑ አንድ ሰሞን ዩቲዩብ ፖድካስት ላይ ቀርበው የአንድ ሰሞን መነጋገሪያ ስለነበሩ ብቻ አዋርዱ ላይ እጩ ማድረጉን ጥያቄ አስነስቷል። በቲክቶክ የምናውቃቸው አመቱን ሲያዝናኑን የነበሩት ወይንም ጥሩ መረጃ ሲያደርሱን የነበሩት እያሉ ሌሎችን እጩ ማድረግ አስፈላጊ አይደለም የበርካቶች ሀሳብና አስተያየት ነው። ሌላኛዋ ደግሞ ቢታንያ ላዛር ናት። እሷም እንደዚሁ ቲክቶክ ላይ ከ140 ሺህ በላይ ተከታይ ያላት ሲሆን ካሳለፍኩት ነገር አንጻር እያንዳንዱን ነገር ቪዲዮ ፖስት አደርጋለሁ፣ በዚህም ተቀባይነት አለኝ። በቤስት ሶሻል ኢምፓክት ዘርፍ እንዲሁም በቤስት ላይፍ ስታይል እመረጣለሁ ብዬ ጠብቄ የነበረ ቢሆንም ነገር ግን እጩ አልተደረኩም። ይህ ትክክል አይደለም ስትል ምስል አጋርታለች። ሌላው ጥያቄ ያስነሳው ካታጎሪ ደግሞ ቤስት ስፖርት ኤንድ ፊትነስ ፎር ሄልዝ ኮንተንት የሚለው ላይ ነው። በዚህ ካታጎሪ ላይ ስፖርትና ጤናን አንድ ዘርፍ ላይ በማድረጋቸው ብዙ ቅሬታዎች ተሰምተዋል። በስፖርት ላይ የሚሰሩ ልጆች ብዙ ተመልካች ያላቸውና ራሱን የቻለ አንድ ምድብ መሆን የሚችል ካታጎሪ ነው። በዚህም ላይ ስፖርትና ጤና ደግሞ ማለትም ስፖርትና ጤና ከሚለው ዘርፍ ደግሞ አንድ ራሱን የቻለ ዘርፍ መሆኑን ሁለቱን አንድ ላይ በማድረግ ተገቢ ያልሆነ ነገር እንደሆነ በርካቶች ቅሬታ አስቀምጠውበታል። ቀጣዩ ካታጎሪ ደግሞ በየአመቱ ማለትም አምናና ዘንድሮ በተመልካቾች ዘንድ አጓጊና ከአመቱ ምርጥ ቲክቶከር በላይ ተጠባቂው ካታጎሪ በቤስት ኢንፎርማቲቭ ኮንተንት ስር ሙሴ ሰለሞንና የብሩክ ኒውስ ፉክክር ነው። ከአሁን በፊት ተከታታይ 2 አመት ሙሴ ሰለሞን ያሸነፈ ሲሆን የዘንድሮውን ማን ያሸንፍ ይሆን እጅግ አጓጊና ተጠባቂው ነገር ነው። የዘንድሮ በሚያስገርም መልኩ አድናቂዎቻቸው ምርጫቸውን በሃይማኖት እስከሚመስል ድረስ ሃይማኖታቸው እንትን የሆነ እንትናን ሃይማኖታቸው እንትን የሆነ ደግሞ እከሌን እየተባለ ውድድሩን ወደ አላስፈላጊ ሁኔታዎች እየወሰዱት ይገኛሉ። ውድድሩ መሆን ያለበት በሰሩትና ባሳዩት ብቃት መሆን ሲገባው እንዲህ አይነቱ ድርጊት ፈጽሞ ልክ ያልሆነና መስመር የሳተ እንደሆነ በርካቶች አስተያየት እየሰጡ ይገኛሉ። እናንተስ ውድ ተመልካቾቻችን የዘንድሮ ቲክቶክ ክሬቲቭ አዋርድስ ፍትሃዊ ነው ብላችሁ ታስባላችሁ ወይ? ሐሳባችሁን ኮሜንት ላይ አስቀምጡልን። ለዛሬ አብቅተናል። ቸር ቆዩን።